السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، تاريخ جزء عامة تفسير من جمرة كسورة الانفطار. سورة الانفطار نبينا صلى الله عليه وسلم كذب بصلة حديث: من سره أن ينظر إلى يوم القيامة كأنه رأي عين فليقرأ إذا الشمس كورت وإذا السماء انفطرت وإذا السماء انشقت. يوم القيامة لك بعينه عندما أو كيف اللجسو يوم القيامة لك بعينه عندما ማወቅ የፈለገ ሰው እነዚህን ሱራዎች ያንብብ ብለው ነብያችን ሰለላሁ ዐለይሂ ወሰለም ሶስቱን ሱራዎች ጠቅሰዋል። ኢደ ሸምሱ ኩዊረት ያሳለፍነው ሱራ፣ ኢደ ሰማኡ እንፈጠረት ዛሬ የምንቀራው፣ ወከዛሊከ ኢደ ሰማኡ እንሸቀት ከዚህ በኋላ ያለው ሱራ። እነዚህ በስፋት ስለ የውም القيامة ክስተቶች የሚዳስሱ ሱራዎች ናቸው ማለት ነው። ያሳለፍነው ሱራ ላይ ኢደ ሸምሱ ኩዊረት የየውም القيامة ክስተት በሰፊው አደገኛ ክስተቶችን የተነተነ ሲሆን፣ ይህ ሱራ ደግሞ ከዛ አጠር ባለ መልኩ ስለ የውም القيامة ክስተቶች ይጠቅስና ከዛ በአጭሩ የሰዎችን የየውም القيامة እጣ ፋንታ አብራሮችና ፉጃሮች፣ አማኞችና ኩፋሮች ማለት ነው፣ የመጨረሻ ውጤታቸው ምን እንደሚመስል ይህንንም አጠር ባለ መልኩ ይገልጻል። የሚቀጥለው ሱራ ደግሞ ወይሉል ሊልሙጠፊፊን ሰፋ ባለ መልኩ የፉጃሮችና የአብራሮችን ጀዛ ይተነትናል ማለት ነው። ሱረት አልኢንፊጣር ሱራ መኪያ መካ ከወረዱ ሱራዎች ውስጥ ነው ማለት ነው። ምንም ኺላፍ የለውም። መካ ወረደ ማለት ከዚህ በፊት እንዳሳለፍ ነው ከሂጅራ በፊት የወረዱ ሱራዎች ሁሉ መኪ ይባላሉ። ከሂጅራ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ከተሰደዱ በኋላ የወረዱ ሱራዎችና አያቶች ደግሞ መደኒ ይባላሉ። የመካ የወረዱ ሱራዎች በአብዛኛው የሚዳስሱት ስለ የውም القيامة ስለ ባዕት፣ ሰዎች ከሞቱ በኋላ እንደሚቀሰቀሱ፣ በስራቸውም አላህ ፊት እንደሚቆሙና እንደሚጠየቁ፣ ከዚያ ወይ ጀነት ወይ ጀሃነም መጨረሻ ጣፈላቸው እንደሚሆን፣ ወከዛሊከ የአቂዳ ጉዳይ፣ የእምነት ጉዳይ፣ የስነ ምግባር ጉዳይ፣ እነዚህ ወሳኝ መሰረታዊ የዲን መገለጫ የሚባሉት የሚዳሰስባቸው ሱራዎች ናቸው መካ የወረዱ ሱራዎች ማለት ነው። መዲና ደግሞ በአብዛኛው ስለ ህግጋት፣ አህካሞች ሰፋፊ የሆኑ ትንታኔዎች የሚተነተንባቸው ሱራዎች ናቸው ማለት ነው። أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إذا السماء انفطرت وإذا الكواكب انتثرت وإذا البحار فجرت وإذا القبور بعثرت علمت نفس ما قدمت وأخرت. يا أيها الإنسان ما غرك بربك الكريم الذي خلقك فسواك فعدلك في أي صورة ما شاء ركبك. كلا بل تكذبون بالدين وإن عليكم لحافظين كراما كاتبين يعلمون ما تفعلون. قال الله عز وجل: إذا السماء انفطرت. سماي بمسنة جزي انفطرت يعني انشقت. سماي السنة تكال مرض. الانفطار أول الانشقاق نار يمجمرو سنتاكي انفطار يبالا
ከዛ እየሰፋ ሲሄድ ደግሞ ኢንሽቃቅ ይባላል። ኢንሸቀት የሚለው ሰፋ ያለ ስንጣቂ ሲሆን ነው አሉ ዑለማዎች። ከዛ ደግሞ ሶስተኛው ሰማይ ላይ የሚከሰተው ክስተት ሱረት አተክዊር ላይ ያሳለፍ ነው። ወኢዘ ሰማኡ ኩሽጠት ያኒ እንደ ከበግ ወይም ከፍየል ቆዳው እንደሚገሸለጠው ሰማይም ይገሸለጣል ማለት ነው። መጀመሪያ ስንጥቅ ይላል፣ ከዛ ስንጣቂው እየሰፋ ይሄዳል፣ ከዛ ይገሸለጣል ማለት ነው። ይህ ከየውመል ቂያማ አስፈሪ ክስተቶች ውስጥ ነው። ኢዘ ሰማኡ እንፈጠረት ሰማይ በምትሰነጠቅ ጊዜ፣ ወኢዘል ከዋኪቡ እንተሰረት ከዋክብቶችም ደግሞ በሚወዳድቁ በሚበታተኑ ጊዜ፣ ወኢዘል ቢሓሩ ፉጅረት ባህሮችም ደግሞ በሚደበላለቁ ጊዜ ያኒ ሁሉም ባህሮች ዱንያ ላይ ያሉ ባህሮች ከመካከላቸው ያሉ ግርዶች ይወገዱና እንደ አንድ ባህር ይሆናሉ ማለት ድብልቅልቅ ይላሉ፣ ይቀላቀላሉ። ከዚያ ደግሞ ይቃጠላሉ። እሳት ይሆንና ይቃጠላል። ከዚህ በፊት ባለው ሱራ ላይ ሱጅረት ነው ያለው አላህ Subhanahu Wa Ta'ala። ሱጅረት ይቀጣጠላል፣ እሳት ይሆናል። ከዛ ደግሞ አመድ ይሆንና ባዶ ይሆናል ማለት ነው። ይህ የውመል ቂያማ ባህር ላይ ምድር ላይ ያሉ የውሃ አይነቶች ጨዋማም ወይ ሌላኛው ውሃ የሚከሰትበት ክስተት ነው። ድብልቅልቅ ይላል ሁሉም የውሃ አይነት፣ በማከላቸው ያለው ግርዶ ይነሳል፣ ከዚያ ደግሞ ይቃጠላል ማለት ነው። ወኢዘል ቁቡሩ ቡዕሲረት ቀብሮችም ደግሞ ይዛኔ በሚከፋፈቱ ጊዜ ቡዕሲረት ያኒ ይቀለበሳል፣ ይገለበጡና ውስጣቸው ያሉ ነፍሶች ሙታን የተቀበሩ ነገሮች ሁሉ ይወጣሉ ማለት ነው፣ ከቀብር ይወጣሉ። ዓሊመት የዚህ ጊዜ ማለት ነው። የዚህ አደገኛ የውመል ቂያማ ክስተት በሚከሰት ጊዜ ዓሊመት ነፍሱን ማቀደመት ወአኸረት ዓሊመት ነፍሱን ሁሉም ነፍስ ይዛኔ ያውቃሉ፣ በእርግጠኝነት ያያሉ። ማቀደመት ያሳለፉትን፣ ወማ አኸረት ያዘገዩትንም ማለት ነው። ወደፊት ያስቀደሙትንም ወደ ኋላ ያስቀሩትንም ስራዎቻቸውን ማለት ነው ይመለከታሉ። ማቀደመት ወአኸረት ያስቀደሙትና ያዘገዩት ማለት ነው። ያኒ መስራት ያለባቸውን ሰርተው ከሆነ አሳልፈው ከሆነ እሱን ያያሉ። መስራት ያለባቸውን ደግሞ ሳይሰሩ አዘግይተው ከሆነም ቸልተኝነታቸውን ጥፋታቸውን ይመለከታሉ። የአንደኛው ተፍሲር። ሌላኛው ተፍሲር ደግሞ ማቀደመት ኸይር የሚሆን ሸር ለነገ ያሳለፉት ሰርተው ያሳለፉትን ስራ ይዛኔ ውጤቱን ይመለከታሉ ማለት ነው። ወማ አኸረት ደግሞ ወአኸረት ያዘገዩትን ያኒ ከሞቱ በኋላ እንዲቀጥል ያደረጉት ስራ ማለት ነው። ከሞትም በኋላ እንዲቀጥል የምናደርጋቸው የሥራ አይነቶች አሉ። ከመልካም ስራዎች ለምሳሌ ነቢያችን ሰለላሁ ዐለይሂ ወሰለም ኢዛ ማተ ኢብኑ አደም እንቀጠዐ ዐመሉሁ ኢላ ሚን ሰላስ የሰው ልጅ ሲሞት ሶስት ነገሮች ሲቀሩ ስራዎቹ በአጠቃላይ ይቋረጣሉ አሉ። እነዚህ ሶስት ነገሮች ምንድናቸው? ሰደቀቲን ጃሪያ ቀጣይነት ያለው ሰደቃ፣ እንደ ወቅፍ የመሳሰሉት ሰደቃ ሰዎች የሚጠቃቀሙበት ነገር ትቶ ካለፈ አንድ ሰው ያ ከሞተም በኋላ ምንድነው አጅሩ ይጻፍለታል ማለት ነው። ኢላ ሚን ሰደቀቲን ጃሪያቲን አው ዒልሚን ينتفع به ወይም ደግሞ ሰዎች የሚጠቀሙበት ዕውቀትን ለሰዎች ተውኪደ ሰዎች ዲንን አስተምሮ አቂዳን፣ የሰላት አሰጋገድን፣ ፊቅህን የመሳሰሉ ነገሮችን አስተምሮ ከሆነ ሰዎች ያንን ዕውቀት በተጠቃቀሙበት ቁጥር ይህ ሰው ከሞተ በኋላ አጅሩ ይጻፍለታል፣ ይቀጥላል ማለት ነው። እንግዲህ ከሞተ በኋላ ያዘገየው መልካም ስራው ነው ማለት ነው። ወከዛሊከ ወለዱን ሷሊሑን የድዑ ለሁ መልካም ልጅ አፍርቶ ከሆነና ዱዓ የሚያደርግለት ከሆነ መልካም ልጅ ለአባቱ እንዲሁም ለእናቱ አጅር እንዲቀጥልላቸው ያደርጋል ማለት ነው፣ ከሞቱም በኋላ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ምናሉ መን ሰነ ፊል ኢስላሚ ሱነተን ሐሰነህ ፈለሁ አጅሩሃ ወአጅሩ መን ዐሚለ ቢሃ ኢላ የውሚል ቂያማህ
لا ينقص من أجورهم شيئا ومن سن في الإسلام سنة سيئة فله وزرها ووزر من عمل بها لا ينقص من أوزارهم شيئا أو كما قال النبي صلى الله عليه وسلم የመልካም አርአያ የሆነ ሰው መልካምን ነገር ሰርቶ ለሰዎች አስተላልፎ ያለፈ ሰው የዛ ስራን አጅር ያገኛል እሱ በሰራው አጅር ያገኛል ወከላሊካ የተከተሉት ሰዎች ያንን ስራ በሷ አማካይነት የሰሩ ሰዎች አጅር በአጠቃላይ ለመጀመሪያው ሰው ይጻፍለታል ከነሱ ምንም አጅር ሳይቀነሳል ከነሱ ተቀነሰ ወደሱ ተደርጎ ሳይሆን የነሱ አጅር እንደተጠበቀ ሆኖ የመሪው ደግሞ አርአያ የሆነው ሰው አጅር በነሱ ቁጥር ልክ ይጻፍለታል ወከዛሊከ የመጥፎ ምሳሌ የሆነ ሰው ሰዎች ያለመዱትን ብልግና ለሰዎች አስተምሮ ሀገራቸው ላይ ባህላቸው ላይ የሌለን ነገር ቀዳሚ ሆኖ አስተምሮ ወከዛሊከ ቢድዓን በደፋርነት በብልግና በመድረኮች ላይ አስተዋውቆ ሰዎች እንዲሰሩበት አድርጎ ያለፈ እንደሆነ የዛን ጥፋት ወንጀል ያገኛል ወይዝሩ ይጻፍበታል ወከዛሊከ እሱን የተከተሉ ሰዎች ወንጀል በአጠቃላይ ይጻፍበታል ከነሱ ኃጢአት ሳይቀነስ ማለት ነው እነሱ ስለጠፉ ጥፋታቸው አይቀነስባቸውም ሰውየው ደግሞ አርአያ በመሆኑ ምክንያት ምን ይሆናል እሱ ላይ የተከታዮች ሁሉ ኃጢአት በአምሳያው ይጻፍበታል ማለት ነው ስለዚህ ሰዎች ከሞቱም በኋላ ራሱ መልካም ስራ ሰርተው አጅራቸው ሊጻፍ ይችላል በመጥፎ ተምሳሌት ሆነው ደግሞ ወንጀላቸው ሊቀጥል ይችላል ማለት ነው علمت نفس ما قدمت واخرت ሚለው ውስጥ ይገባል ማቀደመት ሰርቶ ያሳለፉት ነው ማአخرت ከሞቱ በኋላ እንዲቀጥል ያደረጉት መልካም ወይም መጥፎ ስራ ማለት ነው ይሄንን ሁሉ እያንዳንዱ ነፍስ يوم القيامة ያገኛል ለማይቀር ጉዳይ ነው يوم القيامة يوم الجزاء يوم الدين يوم الدين ማለት ወደፊት እንደምንመጣበት الدين ማለት الجزاء ማለት የጀዛእ የሥራ ምንዳ የሚከፈልበት ቀን ስለዚህ እያንዳንዱ ሰው ዱንያ ላይ የሰራውን ስራ ውጤቱን يوم القيامة ይመለከታል በውጤቱም ይመነዳል የማይቀር ጉዳይ علمت نفس ما قدمت واخرت እያንዳንዱ ነፍስ ይዛኔ ይህ ከባዱ ቀን ሲከሰት ያዘገዩተንም ወደፊት ያስቀደሙተንም ይመለከታሉ ያ ايها الانسان ما غرك بربك الكريم ጌታችን አላህ Subhanahu Wa Ta'ala የሰው ልጅን በዚህ መልኩ እየወቀሰ ያናገራል ያ ايها الانسان አንተ የሰው ልጅ ሆይ አንተ ካፊር ማለት አንተ ወንጀለኛ አንተ ጥፋተኛ አንተ ሙናፊቅ ما غرك بربك الكريم ما غرك من دنو يشنقله يعتلله بربك الكريم كچرو ጌታ ቸሩ የሚያበላ የሚያጠጣ ንጹህ አየር እንድትነፍስ ያደረገ ምድርን ያመቻቸልህ ከላይ ያዘነበልህ ከምድር ያበቀለልህ ሁሉን ነገር ያመቻቸልህ ከሪም ቸር የሆነ ጌታ ልታመሰግነው ልሰግድለት ሁሌ ልታወድሰው የሚገባን ጌታ እንዴት ተሸነገልክ እንዴት ልታመፀው ቻልክ እንዴት ወንጀለኛ ሆንክ አላህ Subhanahu Wa Ta'ala ከሪም ከረሙ እጅግ በጣም የሰፋ ነው ቸርነቱ ልክ የሌለው ጫፍ የሌለው ሰዎች ላይ የሚያደርገው መልካም ነገር ተቆጥሮ የሚያበቃ አይደለም ወኢን ተዑዱ ኒዕመተ አላህ لا تحصوها يا الله ጸጋ ብትቆጥሩ አትጨርሱትም ብሏል ስለዚህ እንደዚህ አይነቱ ቸር ጌታ ለጋስ ጌታ አዛኝ መሐሪ ጌታ ሁሉ ጊዜ ሊወደስ ሁሉ ጊዜ ሊመለክ ሁሉ ጊዜ ሊመሰገን እንጂ በፍጹም ሊታመጽ አይገባም እንዴት ብለህ ነው አንተ የሰው ልጅ እንዲህ አይነት ቸር ጌታ የተሸነገልክበት እንዴት ነው በሸይጣን ታለህ በነፍስያት አለህ ይሄንን ታላቅ ጌታ ያመስከው ማለት الذي خلقك يا يفطره ጌታ እሱ እንዴት ተሸነገላል الذي خلقك يفطره ጌታ فسواك ሙሉ አድርጎ የፈጠረህ ቆመህ እንድትሄድ ያበቃህ ሙሉ ሰውነት የለገሰ فعدلك እንዲሁም ያስተካከለህ
የተስተካከለ ተክለ ሰውነት የተስተካከለ የሰውነት አካል ነው ለሰው ልጆች የተሰጠው። ቀኝ እጅ በአንድ በኩል አለ፣ በተመሳሳይ መልኩ ደግሞ በግራ በኩል ምን አለ? እጅ አለ። አንዱ እጅ ከፊት አንዱ እጅ ከጀርባ አላደረገውም አላህ Subhanahu Wa Ta'ala። ሁለት አይን ከቀኝና ከግራ አደረገ። አንዱን ከፊት አንዱን ከኋላ፣ አንዱን ጭንቅላቱ ላይ አንዱን አገጩ ላይ አላደረገውም። ፈዓደለ ካሳመረ ማለት አስተካከለ። ጆሮን የቀኝ ጆሮን በቀኝ ጎኑ የግራ ጆሮን በግራ ጎኑ አለ። አንዱን ግንባሩ ላይ አንዱን ደግሞ አናቱ ላይ አላደረገውም። አሳምሮ ማለት ነው አላህ Subhanahu Wa Ta'ala የሰው ልጅን የፈጠረው። እንደዚህ ፈጥሮ ሙሉ ሰውነት ሰጥቶ አስተካክሎ አሳምሮ ይህንን ጌታ ታመጻለህ? في أي سورة ما شاء ركبك في أي سورة ደግሞ በየትኛውም ምስል ማሻ በፈለገው ምስል ረከበክ አንተን ፈጠረ በሆነ ምስል ላይ ያደረገ። ያንዳንዱ ሰው የራሱ የሆነ መልክ አለው። ይሄ መልክ ጉዳይ በጣም የሚገርም ነው። የአላህ Subhanahu Wa Ta'ala ስም አፈር በግልጽ የሚያሳይ ነው። ከአላህ Subhanahu Wa Ta'ala ስሞች ውስጥ አልሙሰዊር መልክ የሚሰጥ በምስል ሰዎችን የቀረጸ ማለት ነው። የእገሌ ምስል ከእገሌ ምስል ጋር አይመሳሰልም። የቡቲክ ልብስ ምናምን የሚሸጥበት ቤት ምስሎችን አይታችኋል። አፍንጫዬን ምናምን ያለው ሰውን አስመስለው የሚሰሩት በፕላስቲክ ማለት ነው። ያ ምንድነው? ሁሉም የሚሰሩት አንድ አይነት ነው። ነጭም አንድ አይነት ነው፣ ጥቁሩም አንድ አይነት ነው። ጽናራለ አላህ Subhanahu Wa Ta'ala ግን ሙሐመድን ከከማል ከጀማል ከዓሊ ከአይሻ ከፋጢማ እያንዳንዱን ለይቶ ይገርማል። እዚህ ጋር ያላችሁ ሰዎች እያንዳንዳቸው የራሳቸው የሆነ መልክ አላቸው። ጽናራለ አንዱን ከሌላው የምንለይበት መልክ ማለት ሁሉም ግን አንድ አፍንጫ ነው ያለው፣ ሁለት አይን ነው ያለው አይደል? የላይና የታች ከንፈር አለው፣ አገጭ አለው፣ ግንባር አለው። ሸክሉ ምንድነው? አንድ አይነት ማለት ነው። ሁሉም ፊት ለፊቱ ያለው ምንድነው? አንድ አይነት ነው። ግን እገሌ ከእገሌ ጋር በፍጹም አይገናኝም፣ ይለያያል። በቃ ይሄ በጣም የሚገርም ስንት ሚሊዮን ስንት ቢሊዮን ስንት ህዝቦች አሉ ምድር ላይ፣ ግን እያንዳንዱ ከሌላው የሚለይበት የራሱ የሆነ መልክ የራሱ የሆነ ምስል አለው ማለት ነው። ይሄ من عجائب قدرة الله عز وجل ከአላህ Subhanahu Wa Ta'ala ችሎታ በጣም ከሚገርሙ ችሎታዎች ውስጥ አንዱ ነው። በፈለገው ምስል አድርጎ አንተ በፈለግከው አይደለም። እኔን አፍንጫዬን ሰልካካ ጠይም እንዲህ አድርገኝ ብለህ ሰልክት አድርገህ የራስህን ምስል መርጣ አይደለም። አላህ ራሱ በፈለገው في أي سورة ما شاء በፈለገው ምስል ረከበክ በዛ ላይ ገነባ፣ በዛ መሰለህ ማለት በዛ ፈጠረ። ለነቱን በጣም አስደማሚ ስራ የሚሰራ ጌታ ዘውትር ልትወድሰው ጧትና ማታ ልትዘክረው ልታጠራው ልታመሰግነው ልትሰግድለት እንጂ እንዴት ነው የምታመጸው? እንዴት ታመጸዋለህ? في أي سورة ما شاء ركبك እንዲህ አይነቱ ጌታ በፍጹም መታመጽ የለበትም፣ ሁሌ ሊመለክ ይገባል። ከላ በል تكذبون بالدين ከላ ሐቀን በርግጥም በእውነትም በል تكذبون بالدين በዲን يعني ዲን ማለት ጀዛ በጀዛ በአላህ Subhanahu Wa Ta'ala የምንዳ ቀን በየውም القيامة ታስተባብላላችሁ። ስለምታስተባብሉ ነው በአላህ Subhanahu Wa Ta'ala ያመጻችሁት የተታለላችሁት። አላህ Subhanahu Wa Ta'ala ማመስገን ሲገባችሁ በሱ የከፈራችሁት፣ ለሱ ታዛዥ መሆን ሲገባችሁ እሱን ያመጻችሁት በየውም الدين በየውም الجزاء ስለምታስተባብሉ። በል تكذبون بالدين በዲን ማለት ዲን ማለት እዚህ ጋር ምንድነው? ጀዛእ ማለት አላህ Subhanahu Wa Ta'ala በስራችሁ እንደሚመነዳችሁ ፊት ለፊት አቆሞ እንደሚጠይቃችሁ በጥሩ ስራችሁም ሆነ በመጥፎ ስራችሁ የሚገባችሁን ዋጋ እንደሚከፍላችሁ ስላስተባበላችሁ ነው። ይሄ ነው በአላህ Subhanahu Wa Ta'ala እንድትሸነገሉ ያደረጋችሁ ማለት ነው።
ወኢነ ዐለይኩም ለሐፊዚን ኢነ ዐለይኩም ማወቅ ያለባችሁ ደግሞ እናንተ ላይ መኖሩ ኢነ ዐለይኩም እያንዳንዳችሁ ላይ አለ ለሐፊዚን ጠባቂዎች ተጠባባቂዎች አሉ መላእክቶች ማለት ነው እያንዳንዳችሁ ላይ የምትሰሩትን ስራ የሚጽፉ መላእክቶች ተመድቦባቸዋል ስለዚህ ልታመጹ አይገባም ማለት ነው ካመጻችሁ ይጻፍባችኋል በዛ ደግሞ ትጠየቃላችሁ ኢነ ዐለይኩም ለሐፊዚን እናንተ ላይ ጠባቂ መላእክቶች አሉ ኪራመን የተከበሩ መላእክቶች አላህ ክብራቸውን ያላቀው የተከበሩ መላእክቶች አሉ እናንተ ግን ልታዋርዷቸው አይገባም ማለት ክብራቸውን ልጠብቁላቸው ይገባል እንዴት ነው በእነሱ ፊት ኃጢአት መስጠት የተከበሩ መላእክቶች አጠገባችሁ እያሉ እንዴት ነው ዝሙት የምትፈጽሙት የተከበሩ መላእክቶች አጠገባችሁ እያሉ እንዴት ነው ኸምር የምትጠጡት የተከበሩ መላእክቶች አጠገባችሁ እያሉ እንዴት ነው የምትሰርቁት ለምንድን ነው የምትዋሹት የተከበሩ መላእክቶች እኮ እያንዳንዱን ነገር እያዩ ነው አጠገባችሁ ነው አይለዩም ከናንተ ይሄ ጌታ እየነገራችሁ ነው ልታመበት ይገባል ያንዳንዱ ሰው ላይ መላእክቶች ተመድበዋል መልካም ሲሰራ በቀኝ በኩል ያለው መላእክት ይጽፋል መጥፎ ሲሰራ በግራ በኩል ያለው መላእክት ይጽፋል ያን ما يلفظ من قول إلا لديه رقيب عتيد عند كلمة አይናገርም رقيب عتيد ተቆጣጣሪና ዘው የተጣሉ መላእክቶች ቢኖሩ ይላል ራሱ ጋር መላእክቶች አሉ ያንዳንዱን ቃል ይጽፋሉ ያንዳንዱን ስራ ይጽፋሉ ኪራመን የተከበሩ መላእክቶች ካቲቢን የሚጽፉ ያንዳንዱን ነገር የሚጽፉ ጻፊ መላእክቶች አሉ يعلمون ما تفعلون يعلمون የሚያውቁ ናቸው ما تفعلون የምትሰሩትን ያንዳንዱን ነገር የሚያውቁ የሚጽፉ መላእክቶች አሉ ስለዚህ እነሱ መልካም ብቻ እንዲጽፉላችሁ መጥፎ እንዳይጽፉባችሁ ጥሩን ብቻ ስሩ ማለት በአላህ Subhanahu Wa Ta'ala እመኑ በሱ ተመኩ አላህን ፍሩ ለሱ ስገዱ ለሰዎችም መልካም ሆኑ ለሰው እንቅፋት አትሁኑ ለሰው ጠላት አትሁኑ የሰውን ገንዘብ አትንኩ የሰውን ክብር አትንኩ የምታረጉ ከሆነ መላእክቶች እያንዳንዱ ነገር ይጽፉባችኋል ከዛ በሰራችሁ ስራ የውመል ቂያማ አላህ ፊት ስለምትቆሙ ይሄንን ከወዲሁ እንድታስተካከሉ ይገባል እያለ አላህ Subhanahu Wa Ta'ala እየገሰጸ ነው ያ አዩሀል ኢንሳን ብሎ የሰው ልጆችን በአጠቃላይ ማለት ነው إن الأبرار لفي نعيم وإن الفجار لفي جحيم يصلونها يوم الدين وما هم عنها بغائبين وما أدراك ما يوم الدين ثم ما أدراك ما يوم الدين يوم لا تملك نفس لنفس شيئا والأمر يومئذ لله يقول الله عز وجل إن الأبرار لفي نعيم إن الأبرار جمع بر أي أبرار ملكام سريوج مرض إن الأبرار ملكام سريوج ጥሩ የሚናገሩ መልካም የሚሰሩ አላህ ያዘዛቸው መልእክተኛ ያዘዛቸው የሚሰሩ መልካሞች ማለት ነው እንዲሁም ለሰዎች መልካም የሆኑ በተለይ ለወላጆቻቸው ቢርን የሚሰሩ ማለት ነው ለወላጆቻቸው መልካምን የሚሰሩ ሰዎች አብራር በር ይባላል ቢር ስራ ነው በር ደግሞ ሰሪ ነው ቢር መልካም ስራ ነው በር ደግሞ መልካም ሰሪ ነው አብራር መልካም ሰሪዎች ማለት ነው መልካምን ተናጋሪዎች ጥሩ ሰሪዎች ለፊ ነዒም እነዚህ ሰዎች በጸጋ ውስጥ ናቸው ነዒም ጀነት ውስጥ የማይቋረጥ የማይሰለች የማያበቃ ጸጋዎች አሉ ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ማለት ነው እዛ ውስጥ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ በሰዎች ልቦናም ጭራሽ ታስበው የማይታወቅ ልዩ የሆነ ጸጋ አለ የጸጋ ሀገር ያ ጸጋ ደግሞ
የሚቋረጥ አይደለም። በማርጀት ወይም በመሞት ወይ በመታመም የሚበከል አይደለም። ህመም የሚባል የለም፣ እርጅና የለም፣ ሞት የለም። ኤክስፓየር ዴት የለውም። አብቅቷል ከዚህ በኋላ አትኖርም አትባል። ከጀነቱ አትባልም። ምንም አይነት ክፍያም የለብህም። ምንም አይነት ስራም የለም። ስራውን በዚህ በጣም አጭር በሆነ የዱንያ ጊዜ ሰርተህ አብቅተሃል። አኺራ ላይ ረጅም የድሎትና የምቾት የጸጋ ህይወት ነው የምትኖረው ማለት ነው። ጽና አይደለም። መልካምን ዱንያ ላይ ሰርተህ ስሜትህንና ሸይጣንን ተቆጣጥረህ በዚች በጣም አጭር በሆነች ጊዜ የዱንያ ጊዜ በጣም አጭር ነው። ያ እንግዲህ የዚህ ኡማ ነብያችን ሰለላሁ ዐለይሂ ወሰለም የዚህ ኡማ እድሜ አዕማሩ ኡመቲ ማ በይነ 60 ወ70 ብለዋል። የዚህ ኡማ አቨሬጅ እድሜ ከ60 እስከ 70 ነው። 60 ዓመት በጣም አጭር ነው። 70 ዓመት በጣም አጭር ነው የዚህ ኡማ ማለት ነው። ከኛ በፊት የነበሩ ኡመሞች ረጅም ዓመት የሚኖሩ ነበሩ። ለምሳሌ ነብዩላህ ኑህ ዳዕዋ በማድረግ ብቻ 950 ዓመታት ኖሯል። ግልጽ ነው አይደል? ለ1000 ዓመት 50 ብቻ ይቀረው ማለት ነው። ግን 1000 ዓመት 10000 ዓመት 100000 ዓመት ዱንያ ላይ ብትኖር ከአኺራ አንፃር በጣም አጭር። ዱንያ ላይ 70 እና 60 ዓመት አይደለም 1000 1 ሚሊዮን ዓመት ብትኖር ከአኺራ አንፃር ምንድነው አጭር። ለምን? የአኺራ ህይወት የሚያበቃ አይደለም ማለት ነው። አንዱ ቀን ከ50 ሺህ ዓመት ከዱንያ 50 ሺህ ዓመት ይስተካከላል። አንዱ ቀን ብቻ ማለት ነው። በዛ ላይ 1-2 ቀን 1-2 ዓመት 1000 ወይ 1 ሚሊዮን ዓመት አይደለም ጀነት ውስጥ የምትኖረው። በቃ ያለ ገደብ ነው የምትኖረው ማለት ነው። ሁል ጊዜ ደስታ ማይሰለች ማያበቃ። ማርጀት የለም ተመልከት፣ መታመም የለም። ሁል ጊዜ ወጣትነት ብቻ ነው ያለው። የምትፈልገውን ሁሉ ታገኛለህ ጀነት ውስጥ ማለት ነው። ይህንን የሚያገኙት አብራሮች ናቸው፣ መልካም ሰዎች። ኢነል አብራራ እነዚያ መልካም ሰዎች ለፊ ነዒም በጸጋ ውስጥ ናቸው በጀነት ውስጥ። ወኢነል ፉጃራ ፉጃሮች ደግሞ ያኒ ኩፋሮች ማለት ነው። ፉጁር ወንጀል፣ ያ ወንጀል የእምነትም ይሁን የተግባር ወንጀል ማለት ነው። ክህደት፣ አስመሳይነት፣ አጭበርባሪነት፣ ወንጀለኝነት ሁሉ ፉጁር። ወኢነል ፉጃራ ለፊ ጀሂም ፉጃሮች ደግሞ ጀሂም ውስጥ ናቸው፣ የጀሃነም የእሳት ገደል ውስጥ እዛ ውስጥ የሚዘፈቁና እዛ ውስጥ እየተሳቀቁ እየተሰቃዩ የሚኖሩ ናቸው። በሞት አይገላገሉትም። የጀሃነምን ህይወት ከቆይታ በኋላ አይለምዱትም። ሰውነታቸው አዳፕት የሚያደርገው የሚለምዱት ቅጣት አይደለም። የጀሃነም ቅጣት ሁልጊዜ መከራ፣ ሁልጊዜ ስቃይ። ዱንያ ላይ ቅጽበታዊ በሆነ ዱንያ ስሜታቸውን መቆጣጠር አቅቷቸው ለአላህ Subhanahu Wa Ta'ala ታዛዥ መሆን አቅቷቸው በጣም አጭር የሆነውን ጊዜ የዱንያ ጊዜ እንደፈለጉ ሆኑ፣ በአላህም ካዱ። ከዚያ ማብቂያ የሌለውን ቅጣት ተዘፈቁበት ማለት ነው። ወኢነል ፉጃራ ለፊ ጀሂም የስለውናሃ ይገባታል፣ እዛ ውስጥ የሚጠበሷታል። የውመዲን የውመል ቂያማ የውመዲን የውመል ጀዛ ዲን ማለት ጀዛ የሥራ ምንዳ የሚከፈልበት ቀን ማለት የውመል ቂያማ የዛኔ ይገባታል። ወማ ሁም ዐንሃ ቢጋኢቢን ማሁም ደግሞም አይደሉም እነሱ ዐንሃ ከጀሃነም ቢጋኢቢን የሚራቁ አይደሉም። ከጀሃነም አይርቁም ለአንድ ደቂቃ ከጀሃነም አይርቁም። ጀሃነም ውስጥ ሁሌ ይኖራሉ፣ ዛሬ ነገም ሁሌ ማለት ነው። በእያንዳንዱ ሰዓትና ደቂቃዎች ጀሃነም ውስጥ ሲሰቃዩ ሁሌ ሲቀጡ ነው እንጂ የሚኖሩት ለደቂቃ እረፍት የሚባል አያገኙም ማለት ነው። ወማ ሁም ዐንሃ ቢጋኢቢን ጥቂት ዞር አይሉ፣ ጥቂት ከዛ አይርቁም ከጀሃነም። የሆነ ራሳቸውን ስተው ራሱ ሞተው ምናምን ትንሽ አርፈው የሚነቁበት አይደለም። ሁል ጊዜ ሕያው ሆኖ መሞት አይችሉም። መሞት እኮ እድል ነው። የጀሃነም ሰዎች ቢሞቱ ኖሮ እድል ነበር፣ ግን መሞት የለም። ግልጽ ነው አይደለም? ዘወትር ሲሰቃዩ ይኖራሉ ማለት ነው። ወማ አድራከ የውሙዲን ወማ አድራከ ማ የውሙዲን ምን አሳወቀ ያ
የምንዳን እለት ثم ما أدراك ما يوم الدين እንደገና ምን አሳወቀ ያንን የጀዛ የምንዳ እለት ያኒ ይህ የአረብኛ የነገርን ክብደት መግለጫ ቃል ምን አሳወቀ እጅግ በጣም ከባድ እለት እኮ ነው የሥራ ምንዳ የሚከፈልበት የውመል ቂያማ እጅግ በጣም አደገኛ አስፈሪ ቀን እኮ ነው የውመ ያ ቀን ማለት እኮ ላ ተምሊኩ ነፍሱን ሊነፍሲን ሸይአን የትኛውም ነፍስ ለየትኛውም ነፍስ ምንም ማድረግ የማይችል ምንም መፈየድ የማይችልበት ቀን ማንም እናት ለልጁ ባል ለሚስቱ ልጅ ለአባቱ ማንም ለማንም የሚጠቅምበት ቀን አይደለም ማለት ነው ወልአምሩ ነገሩኮ የውመኢዚን ይዛኔ ሊላህ ለአላህ ብቻ ይዛኔ ነገሮችን ሁሉ የሚቆጣጠረው የሚከስተው የሚፈጽመው እሱ ብቻ ነው አላህ Subhanahu Wa Ta'ala ብቻ قال قتادة يوم لا تملك نفس لنفس شيئا والأمر يومئذ لله والأمر والله اليوم لله قتادة من ይላሉ ነገሩኮ ማስተናበሩ ስራው በአጠቃላይ ዛሬ በዱንያ ላይ የአላህ Subhanahu Wa Ta'ala ብቻ ነው ولكنه لا ينازع فيه يومئذ أحد ነገር ግን የውመል ቂያማ ግን አላህን ሚናጠቀው እሱን የሚፎካከር አንድም የለም ማለት ነው ዱንያ ላይ መخلوቆች ከአላህ በታች የሆኑ ስልጣን ያላቸው ተሰሩፍ ያላቸው በርካታ ፍጡሮች አሉ አይደል እንዴ ዱንያ ላይ አኺራ ላይ ግን ምንም አይነት ተሰሩፍ ምንም አይነት ክንዋኔ ያለው ፍጡር የለም ሁሉም ነገር በአላህ Subhanahu Wa Ta'ala ብቻ ነው ስለዚህ ይህንን እለት ድንፈራውና ለዛ ቀን ልንዘጋጅ ይገባል ማለት ነው ከዛ ቀን በፊት ዛሬ ነው ለዛ ቀን መዘጋጀት የምንችለው ጊዜው ካለፈ በኋላ ወደሚቀጥለው ዓለም ከተሸጋገረን በኋላ ለደቂቃ ወደዚህ ዱንያ መመለስ አንችልም ለደቂቃ ማለት ነው በቃ አልፏል ይህንን ደግሞ አላህ Subhanahu Wa Ta'ala በግልጽ ነግሮናል ዛሬ ነው መስራት እንችላለን ዛኔ ረቢ ርጂዑን ምንድን ከሆነ ጌታዬ መልሰን ወደ ዱንያ መልሰን لعلي اعمل صالحا فيما تركت የተውኩትን መልካም ስራ ለስራ መልሰን ቢባል ከላ ነው ይላል አላህ Subhanahu በፍጹም ይሄን ነገር ሊሆን የማይችል ነገር ነው አልፏል በቃ ስለዚህ ከማለፉ በፊት ዛሬ ነው ወደ ራሳችን መመለስ ከራሳችን ጋር መተሳሰብ ለነገ ለአኺራችን ምን ሰርተናል እስከመቼስ ነው ዘንግተን ተዘናግተን ምንኖረው አንዴ ይስተካከላል የሆነ ቀን ወደ ጌታ ይመለሳለሁ እያለን በፕሮግራም ብቻ ምንኖረው እስከመቼ ነው ዛሬ ነው ወደ አላህ Subhanahu Wa Ta'ala መመለስ የሱን ትእዛዝ ማክበር የሱን ኃያልነት ማወቅ የዛን ቀን ክብደት ካሁኑ መፍራትና ለዛ ቀን መዘጋጀት ያለብን ዛሬ ነው ማለት ነው بسم الله الرحمن الرحيم ويل للمطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين قال الله عز وجل ويل للمطففين ويل ويولاቸው አደገኛ ቅጣት አደገኛ እልቂት አደገኛ ሁኔታ አለላቸው ሊፈሩና ሊጠነቀቁ ይገባል للمطففين مطففوች ሙጠፊፍ አጉዳዮች ማለት ነው የሰውን ሐቅ የሚያጎድሉ ሌቦች አጭበርባሪዎች ማለት ነው እነሱም እነማን ናቸው الذين اذا اكتالوا على الناس يستوفون واذا كالوهم او وزنوهم يخسرون እነዚህ ናቸው ሙጠፊፍ የሚባሉት አጉዳዮች የሰውን ሐቅ በይዎች የሚባሉት እንግዲህ ትንሽም እንኳን ቢሆን
ከሰው ሐቅ የሚወስዱ ማለት ነው። ሙጠፊፍ ማለት ተጥፊፍ ማለት እሺ አጠፊፍ በጣም ትንሽ የሆነ ነገር ከሰው የሚሰርቁ ማለት ነው። እነዚህ ሰዎች ኃይለኛ አደገኛ የሆነ ቅጣት አለላቸው፣ ሊጠነቀቁ ይገባል። الذين ነዚያ إذا اكتالوا على الناس يستوفون إذا اكتالوا ሲሰፍሩ على الناس ከሰዎች ማለት ነው ለራሳቸው ሲሰፍሩ يستوفون አሟልተው ይወስዳሉ። የራሳቸውን ሐቅ ሲሰፍሩ አሟልተው እንዲያው ጨምረው ይወስዳሉ ማለት ነው። የራሳቸውን ከሰው ሲወስዱ ማለት ነው ሲሰፍሩ አሟልተው እንዲያው ጨምረው ይወስዳሉ። وإذا كالوهم ለሰዎች ሲሰፍሩ ደግሞ أو وزنوهم ወይም ሲመዝኑ መስፈር ማለት የሚሰፈር ነገር ቮሊዩም ቦታ የሚይዝ ነገር ማለት ነው። ወዝን ደግሞ ክብደት የሚመዘንበት ማለት ነው። ሲሰፍሩ ወይም ደግሞ ሲመዝኑ يخسرون ያጎድላሉ ለሰዎች ማለት ነው። ለሰው ሲሰጡ አጉድለው ማለት ነው። ለምን 1 ግራም አይሆነው ከኪሎ አጉድለው ይሰጣሉ። ለራሳቸው ግን አሟልተው ይወስዳሉ፣ እንዲያውም ጨምረው ማለት ነው። እንደዚህ አይነት ሰዎች ወይሉን ለሁም ثم ወይሉን ለሁም ثم ወይሉን ለሁም ወዮላቸው ወዮላቸው ወዮላቸው። ኃይለኛ ዛቻ አለባቸው፣ ኃይለኛ ቅጣት ይጠብቃቸዋል። ካሁኑ ሊፈሩ ሊጠነቀቁ ይገባል ማለት ነው። ስለዚህ التطفيف ከሰው ሐቅ መስለም ማለት ነው። ከሰው ሐቅ መውሰድ መስረቅ ማለት ነው። ማጭበርበር ማለት በሚዛን በስፍር ማጭበርበር ማለት ነው። ይህ ደግሞ በዋነኛነት ኪሎ እንዲሁም ሚዛን የሚሰፈሩ ነገሮች የሰዎችን ሐቅ በተመለከተ ስንሰጥና ስንቀበል ነው። ስንቀበል ብዙ መቀበል፣ ስንሰጥ ደግሞ አጉድሎ መቀበል የሚመለከት ነው። ከዛ ውጭ ግን ማንኛውም ሰዎች ላይ ስንፈርድ ለምሳሌ ለራሳችን ሲሆን ለዘመዳችን ለጎሳችን ሲሆን አድልተን እንዲሁም ደግሞ ከሱ ጋር ቂም ያለብን ከሱ ጋር ጠላትነት ያለብን ሰው ላይ ደግሞ አጉል ጨካኝ የሆነን እሱ ላይ በባጢል ያለ ሐቅ እየፈረደን በሰዎች መካከል እነዚህ መንፈርድ ከሆነ ይሄም እዚህ ዛቻ ውስጥ ይገባል ማለት ነው። ከذلك ዒባዳት ላይ ማለት ነው። ዒባዳ ላይ ተጥፊፍ ማጉደል እዚህ ውስጥ ይገባል። ለምሳሌ አንድ ሰው ጀናባ ሆኖ በስነ ስርዓት ሳይታጠብ የሚሰግድ ከሆነ ውዱእ ሲያደርግ ዝም ብሎ ነካ አድርጎ ሰውነቱን ሳያዳርስ የሚሰግድ ከሆነ ይሄ ሙጠፊፍ ነው። ወይሉን ሊልሙጠፊፊን የሚለው ውስጥ ይገባል ማለት ነው። ማንኛውም ተዓሙል ላይ ከአላህ ጋር በምናደርገው ግንኙነት ከሰዎች ጋር በምናደርገው ግንኙነት ለራሳችን ሲሆን አድልተን ለሰዎች ሲሆን ደግሞ አጉድለን ምናደርግ ከሆነ እዚህ ዛቻ ውስጥ ይገባል ማለት ነው። እንደዚህ አይነቱ ሰው ወይሉን ሊልሙጠፊፊን የሚለው ዛቻ ውስጥ ይገባል ማለት ነው። አውቆ ሲሆን ነው ማንኛውም ጥፋት የሚያስጠይቀው አላህ ፊት ሆን ብሎ የሚያደርገው በስተት ሳያስበው ሳት ብሎት ምናምን ከሆነ ይህ ሰው ጥፋተኛ ይባላል። ሆን ብሎ የሚሰራው ስራ አድሎ የሚፈጽም ከሆነ በሰዎች መካከል አድሎ የሚፈጽም ከሆነ ወይም ያለ አግባብ ሰዎች ላይ የሚፈርድ ከሆነ እዚህ ውስጥ ይገባል። ማንኛውም የተሰጠው አማናን በአግባቡ የማይወጣ ከሆነ እዚህ ውስጥ ይገባል። በዋነኝነት ግን ስፍርና ሚዛንን የሚመለከት አላ የظن أولئك أنهم مبعوثون አላ የظن እነዚህ ሰዎች አያስቡም እንዴ أنهم مبعوثون ተቀስቃሾች መሆናቸውን አላህ ፊት እኮ ተቀስቅሰው እርቃናቸውን የሚቆሙ ሰዎች እኮ ናቸው እያንዳንዱ ሰው ማለት ነው። ይህንን ካሁኑ አይፈሩም እንዴ? ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት እያንዳንዱ ሰው የውመል ቂያማ አላህ ፊት ይቆማል፣ በሱና በአላህ መካከል አስተርጓሚ ሳይኖር ማለት ነው። ምንም ሳይለብስ ምንም ሳይጫማ ምንም ዘመድ ወዳጅ ገንዘብ ረዳት ጠበቃ የሚባል ሳይኖረው ማለት ነው።
ያንዳንዱ ሰው አላህ Subhanahu Wa Ta'ala ፊት ይቆማል። አላ يظن أولئك أنهم مبعوثون ለዚህ አይነት ሰዎች እንደሚቀሰቀሱ አያስቡም እንዴ? ليوم عظيم ለዛ ታላቁ ቀን እኮ ይቀሰቀሳሉ። يوم يقوم الناس የዛኔ ሰዎች የሚቆሙበት ዕለት لرب العالمين ለዓለማቱ ጌታ የዓለማቱ ጌታ ፊት ያንዳንዱ ሰው ይቆማል ማለት ነው። الإمام الحافظ ابن كثير بتفسيراته ላይ ካሰፈሯቸው ሐዲሶች ውስጥ يقول قال الإمام أحمد حدثنا إبراهيم بن إسحاق حدثنا ابن مبارك عن عبد الرحمن بن يزيد بن جابر قال حدثني سليم بن عامر قال حدثني المقداد يعني بن الأسود الكندي قال سمعت رسول الله صلى الله عليه وسلم يقول إذا كان يوم القيامة أدنيت الشمس من العباد حتى تكون قيد ميل أو ميلين يوم القيامة ፀሐይ ያንዳንዱ ሰው ላይ በጣም ትቀርባለች። የሚል ያህል ሚል ማለት የጦር ዘንግ ያህል ብለው ፈስረዋል ዑለማዎች። ወይም አይን የሚኳልበት ይኩል ያህል ብቻ በጭንቅላቱና በፀሐይ መካከል ያለው ርቀት ነው። በጣም ቀርቦ ማለት ነው። ወደ ጭንቅላት ይቆማሉ ሰዎች አሉ ነብያችን ሰለላሁ ዐለይሂ ወሰለም። فتسهرهم الشمس ፀሐይ ለበለባቸዋል فيكونون في العرق ላብ ያጠምቃቸዋል። ከቀድሪ አዕማሊሂም እንደስራቸው እንደጥፋታቸው ልክ ላብ ያጠምቃቸዋል። ሚንሁም መን يأخذه إلى عقبيه ومنهم من يأخذه إلى ركبتيه ومنهم من يأخذه إلى حقويه ومنهم من يلجمه إلجاما ከመሬት ጀምሮ ማለት ልክ መሬት ውሃ ላይ እንደምትቆመው ማለት ነው። በላብህ ትቆማለህ ማለት እስከ ቁርጭምጭሚቱ ድረስ ላቡ ከመሬት ከፍ የሚላል እስከ ምንድነው ሽርጥ ማሰሪያው እስከ ቀበቶ ማሰሪያው ድረስ ከፍ የሚልበት አለ። እስከ አፉ ድረስ መጥቶ የሚለጉመው አለ። ላብ ከታች ጀምሮ እስከ ላይ ድረስ የሚያጠምቀው አለ። በዛ ሁኔታ ለረጅም ጊዜያት ይቆማሉ። አላህ Subhanahu Wa Ta'ala በሰዎች መካከል ፍርድ እስኪሰጥ ድረስ ማለት ያንን የቂያማ